ሰላም እንዴት ናችሁ? ደህና ናችሁ? በነገራችን ላይ ካሜራ የምንኖት ነው በሰሞን ወይስ ከፊቴ ነው? ቅመሞችና ዳይመንዶች እንግዲህ አንዳንድ ነገር እንመካከራለን ማለት ነው። በተለይ ስደት ላይ ያለን ልጆች እንግዲህ ዛሬ ምን ርዕስ ይዤላችሁ ነው የመጣሁት? ወርቅ እንግዛ ወይስ ልብስ እንግዛ በሚለው እንመካከርበታለን ማለት ነው። እኔ የገጠመኝን ነገር ልንገራችሁ፣ ትማሩበታላችሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ጋይስ፣ ላይክ አድርጉ። ቻናሉ እየታየ አይደለም፣ ለምን እንደሆነ አላውቅም። ላይክ ስታደርጉት ሼር ያደርገዋል ዩቲዩብ በራሱ ጊዜ ማለት ነው። ስለዚህ ላይክ ሰብስክራይብ አድርጉና እንወያይ ማለት ነው። እና ዛሬ ወርቅ እንግዛ ወይስ ልብስ እንግዛ በሚለው እንወያያለን። አረብ ሀገር ላይ ስንኖር እንግዲህ አብዛኞቻችን እኔም ከጓደኞችም እንደተረዳሁት ወርቅ ከመግዛት ይልቅ ልብስ ነው ብዙዎቻችን የምናዘወትረው። ልብስ፣ ጫማ፣ ልብስ። እኔ ይሄ ራሴም ስላለኝና የጓደኞችና የደረሰብኝን ልነግራችሁ ነው። እና እኔ የአረብ ሀገር በነገራችን ላይ ረዥም ዓመት የተቆየሁት ምናምን ነገር እና ብዙ ልብስ አለኝ የሚገርማችሁ ነገር ማለት ነው። እና በጣም ብዙ ልብስ አለኝ። አሁን ስረትበው እሱ ልብስ እንዳለ ተበላሽቷል። የሚገርማችሁ ነገር ብዙ አመት ስለቆየ ማለት ብዙ አመት ነው የቆየው ምናምን። በዛ ላይ ሙቀት አለ። አረብ ሀገር የሙቀት ሀገር ነው ምናምን። ያው እንትን ከሌለበት ቦታ ነው የተቀመጠው እና ልብሱ ጭብጥብጥብጥ ተብሎ እጣን ነበረ። በሱ ደግሞ በግዛዝ እሱ ግዛዙ ራሱ ተሰብሮ ምናምን ያገኙት እና በጣም ተሰማኝ። አስባችሁታል? ምክንያቱም ብር አውጥቼበታለሁ። በዚሁ አጋጣሚ ደግሞ አረብ ሀገር ያላችሁ ልጆች ጥንቃቄ ልታደርጉ የሚገባችሁ የምትገዟቸውን እቃ እያወቃችሁ፣ በተለይ አገር ልትገቡ ስትሉ አታውቁትም ሲጀምር ከየት እንደመጣ። እኔ በጣም ነው የደነገጥኩት እውነት ለመናገር። የራሴን እቃ ሳስተካክል ምናምን ድንግጫለሁ። በቃ ሱቅ እሄዳለሁ፣ በየጊዜው አመጣዋለሁ፣ በኪስ ይቀመጣል፣ እዛ አስቀምጠዋለሁ። አሁንም ድጋሚ ይዘው እኔ ይብዛ በቃ ልክ ቡቃላ በሉት እና በጣም ማፈር ያለውን በጣም ደንግጫለሁ። ለምን ይህን ያህል ልብስ ለምን ይሰራልኛል? እኩሉ ደግሞ ቦዲ ምናምን ጠቦኛል፣ እኩሉ የጠበበኛል፣ የሰፋ በቃ እንደፈለኩት አይደለም ያገኘሁት። እና የሆነ ሰዓት የሆነ ወርቅ የገዛሁት ወርቅ ነበረ ማለት ነው። እሱም ወርቅ እንግዲህ ገዛሁት 20 ብር እያለ መሰለኝ ግራሙን የገዛሁት ማለት ነው። እሱ ወርቅ አሁን 4000 ብር ራሱ አይገኝና በጣም የቆረቆረኝ ምን ያለ ይሄን ሁሉ ድሪቶ በሸከፍኩበት ወርቅ በገዛሁኝ እያልኩ አሁን ራሱ እቆጫለሁ። አሁን ወርቅ ስንት ነው? 400 ብር ነው። 430 ብር 1 ግራም ወርቅ ማለት ነው። እኔ አሁን ያንን ወርቅ ብሸጠው በጣም ብዙ ብር ነው የሆነው። እና እህቶች እኔ የምመክራችሁ ነገር ቢኖረኝ ምንድነው ትንሽዬ እንኳን የምን የ300 ብር አትሆንም ወርቅ ብትገዙ። የጣት ትንንሾች አሉ፣ የጆሮዎች አሉ። እነሱን እያጠራቀማችሁ ብታስቀምጧቸው ይጠቅማችኋል እንጂ አይጎዷችሁም። ስለዚህ ልብስ ማፌ ፋይዳ። በዛ ላይ ደግሞ የአረብ ሀገር ልብስ የሀገራችን ሰዎች አይለብሱትም፣ በጭራሽ አይለብሱትም። በቃ ወይኔ ንቀታቸው ራሱ ንቀት እንዳይመስላችሁ። ንቀታቸው በቃ ልብስ ራሱ አይመስላቸውም። ስለዚህ ምን ልላችሁ ፈልጌ ነው፣ ጥንቃቄ አድርጉ። ልብስ አትግዙ። ቀረጥ እዚህም ውድ ነው እዛም ውድ ነው። እኔ ምን ላድርገው ላለሁ አንዳንዴ እንዳልጥለው ላቢ ነው እንዳልይዘው ደግሞ እንግዲህ ቀረጥ ብቻ በጣም ከባድ ነው ከምነግራችሁ በላይ። ፈጣሪ የሆነን ነው የምለው። ወርቅ ብር ምናምን ነገር የሚጠቅማችሁ ነገር ብትገዙ ነገ ጠዋት ሸጥ ታደርጉታላችሁ ነው። ይሄን ድሪቶ ግን አይደለም ልትሸጡት ይቅርና በስርዓት ራሱ ለብሳችሁ ስትሄዱ በቃ ወይ የአረብ ሀገር ልብስ በቃ የነሱ መጫወቻና የነሱ መመጻደቂያ ነው የሚሆነው። እና ጥንቃቄ አድርጉ። አረብ ሀገር ላይ ስትቀመጡ ምንም መስሎ አይታያችሁም ሲጀመር። ልትሄዱ ስትሉ እቃ ስትረትቡ ምናምን ነው የምታውቁት። ከዛ ውጭ ግን አታውቁትም። በቃ እንዴት እንደሆነ አታውቁትም። ከምንው እንደተጠራቀመ እኔ ድንግጣኩ የማን ነው እስከምን ድረስ የኔ ነው የኔ አይደለም። አስባችሁታል? ይሄ አቦ 50 የሚባል አለ ደግሞ ይሄ 10 ብር ነው ምናምን። ካሲው ሄዳለሁ ካሲው መሸከፍ ሰንበድ ምናምን ብዙ ነገር ስለሚሸካከፍ ጥርቅምቅምቅም ብሎብኛል። ስለዚህ እህቶቼ ጥንቃቄ አድርጉ ነው የምለው። ሌላ ነገር ግን የምላችሁ ነገር የለም። እና ሁላችሁም ከኔ ተማሩ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። ስለዚህ ተመካከሩ። ለማያውቁ ደግሞ እያስረዳችኋቸው እየመከሯቸው። በነገራችን ላይ ደግሞ እቃ ሲልኩ ደግሞ ብዙ ልጆች መጫን የሌለበትን እቃ ደግሞ እየጫኑ ነው በዚሁ አጋጣሚ ደግሞ። ስለዚህ ለእነሱ ራሱ ምን ምክር እንደሚመከራቸው አላውቅም። ስኳር ይጭናሉ፣ ሩዝ ይጭናሉ። ፈጣሪ ወይ ትዕግስቱን ስጠኝ። ዘይት ይጭናሉ። አሁን ይሄ ሁሉ ይሄ ሁሉ ሩዛውን በጣም ነው ኪሎ የሚመተው። ስኳር በጣም ነው ኪሎ የሚመተው። ይሄ እኮ በቃ እኔ እንደዚህ ይህንን የሚያደርጉ ልጆች በቃ ግብስብስነትን ነው የሚያመለክትባቸው። ማርያም እግዚአብሔርን ከሆዴ ላይ ተመስገን። የሆድ ችግር የለብኝም፣ የሆድ ሱስ የለብኝም። ሩዝ እናንተ እኔ ሩዝ እዚህ ራሱ እያለው ራሱ እንዴት እንደምበለው ራሱ እንትን ብሎኛል። አይደለም ኢትዮጵያ ይዤ ልሄድ። አብዛኞቹ የገጠር ልጆች ነን። ምን ሆናችሁ ነው እንደዚህ ሀገርም አሰድባችሁ እናንተም ተበላሽታችሁ? የምሬ ነው የምላችሁ። ይሄ ካፌው ምኑ አይቀራችሁ ምናምን በቃ አንዳንዶች እኮ በቃ
ሱቅ ሁሉ ልትከፍቱ ሱፐር ማርኬት የምትከፍቱ ይመስለኛል። ሳላስበው ሱፐር ማርኬት ሁሉ ልትከፍቱ ይመስለኛል። ከምር በስማም ወልድ አረ እንደው እናንተ ጉድ እኮ ቢወራ ያልቅም። ለማንኛውም ሰላማችሁ ዛሬ ሹዶች ማሮች